የመጨረሻው ምዕራፍ ላይ እንገኛለን። የፋኖ መሪው ከብልጽግናው ሰራዊት ጋር እየተደረጉ ያሉ የግንባር አውደ ውጊያዎች እየተገባደዱ የመጨረሻው ምዕራፍ ላይ እንገኛለን ሲል የፋኖ መሪው አስታውቋል። የፋኖ መሪው ከጣና ሳተላይት ቴሌቪዥን ጋር ባደረገው ቆይታ የአገዛዙን ሰራዊት ወቅታዊ ቁመናና የፋኖ ኃይሎችን አስተዳደራዊ ጥበብም በአጽንኦት ገልጸዋል። በቀዳሚነት የሚደመጥ ወቅታዊ መረጃችን ነው። ብልጽግናው ዛሬ በህወሓት ላይ የድሮን ቅንቡላ ማርከፍከፉ ተሰምተዋል። በራያና በተከዜ ግንባሮች አዳዲስ ወታደራዊ እንቅስቃሴ ስለመኖራቸውም ተገልጿል። ወዲህ ደግሞ ኦባሳንጆ የድርድር ጥሜን አላረካውም ያለው ህወሓት ለሶስተኛ ወገን ጥሪ አቅርቧል። ሰዓቱን ጠብቆ የሚደመጥ ሌላኛው ዜናችን ነው። በቢሊየን የሚቆጠር ገንዘብ ተበጅቶለት ከተቋቋመ ዓመታትን ያስቆጠረው የብልጽግናው የምክክር ኮሚሽን የአብይ አህመድን የስልጣን ሁኔታ ብቻ አመቻችቶ ከተለያየ በኋላ ዛሬ በአዲስ አበባ የተመረጡ አካላት ለውይይት መቀመጣቸው ተሰምተዋል። ተወያዮችንና የውይይቱን ጭብጥ በተመለከተ የምንላችሁ ይኖራል። በመጨረሻም የብልጽግናው የውጭ ጉዳይ መስሪያ ቤት ወደ ዋሽንግተን ደብዳቤ መላኩ ተሰምተዋል። የውጭ ጉዳይ ሚኒስተሩ የላከው ደብዳቤ ጭብጥም ለጣና ሳተላይት ቴሌቪዥን ደርሶታል። ዝርዝሩን አብራችሁ ስትቆዩ ትሰሙታላችሁ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 20 ያዘጋጀናቸው ወቅታዊና ያልተሰሙ የምሽት መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የአገዛዙ ሰራዊት በግንባር አውደ ውጊያ ዘርፈ ብዙ ኪሳራዎችን እያስተናገደ ስለሆነ ከሚወስዳቸው የበቀል እርምጃዎች መላው ህዝባችን ራሱን ይከላከል ሲል የሜጀር ጄኔራል ውባንተ አባተ ኮር የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፋው አስታወቀ። ፋኖ መምህር ያሬድ ገደፋው ከጣና ሳተላይት ቴሌቪዥን ጋር በነበረው ቆይታ እንደተናገረው በቀጠናው እየተደረገ ባለው ተከታታይ አውደ ውጊያ ከፍተኛ ድል መቀዳጀታቸውን ገልጾ በፋኖ ብርቱ ምት ተደጋጋሚ ኪሳራ ያስተናገደው የብልጽግናው ሰራዊትን በወረዳው ከተሞች ለስራ በተገነቡ ህንጻዎችና በህዝብ አገልግሎት ሰጪ ተቋማት ውስጥ ብቻ መሽጎ እንደሚገኝ አስታውቋል። በጠላት ላይ የበላይነትን ወስደን ድሽቃና ሞርተርን ጨምሮ በርካታ የነፍስ ወከፍ መሳሪያዎችንና ተተኳሾችን በእጃችን አስገብተናል ያለው ፋኖ ያሬድ ይህንን ሁሉ ድል ስንቀዳጅ ግን በርካታ ወንድሞቻችን መስዋዕትነት ከፍለዋል ሲል ያስታውሳል። ሌላውን የጦር ሜዳ ጀብዱ ጨምሮ የገለጸው ፋኖ ያሬድ በክፍለ ጦር ደረጃ ብቻ አንድ ሬጅመንት የብልጽግናውን ሰራዊት ሙሉ በሙሉ ከጥቅም ውጭ አድርገነዋል ብሏል። በስነ ምግባርና በወታደራዊ ጥበብ የታነጸ ሰራዊት ገንብተናል ያለው ፋኖ ያሬድ ከወታደራዊ ድሉ ጎን ለጎን የፋኖነትን ማህተም በህዝባችን ልብ ውስጥ አትመናል ሲል ያክላል። በ5 ጠንካራ ብርጌዶች ታቅፋ የተዋቀረችው ጉና ክፍለ ጦር 5 ወረዳዎችንና 162 ቀበሌዎችን እያስተዳደረች እንደምትገኝ ፋኖ ያሬድ ገደፋው ገልጿል። ፋኖ ያሬድ ገደፋው ከጣና ሳተላይት ቴሌቪዥን ጋር ያደረገውን ቆይታ ተከታትለን እንመለስ። አመሰግናለሁ ቃለመጠይቁን ለማድረግ ስለጋበዛችሁኝ። ፋኖ መምህር ያሬድ ገደፋው የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ነኝ። አመሰግናለሁ። እንግዲህ ለአድማጭ ተመልካች ማስተላለፍ የምንፈልገው የብልጽግና ስርዓተ መንግስት ተሸንፏል። መሸነፍ ብቻ አይደለም እጅ ሰጥቷል፣ ከሰጠም ቆይቷል። አሁን ላይ የብልጽግና ስርዓተ መንግስት አገዛዙ በትጥቅም በስንቅም አጠቃላይ በወታደራዊ ሎጂስቲክና በፖለቲካ ቁመና ተሸንፏል። የቀረነ ህዝባችን ሰራዊታችን በውሉና በቅጡ እንዲረዳው የምንፈልገው ነገር በየከተሞች ፎቅ ላይ ተንጠልጥሎ ያለ የአገዛዙ ጥምር ጦር ታጣቂ ኃይል እሱን መለቃቀም ነው የቀረና ይሄን ደግሞ በቅርብ ቀን አጠቃላይ ህዝባችን ከአገዛዙ ነፃ አውጥተን እኛ ደግሞ ታጋዩ በሰላማዊ መንገድ ህይወቱን የሚመራበት ጊዜ ሩቅ አይሆንም፣ ቅርብ ነው። እንደ ጉና ክፍለ ጦር በርካታ የሆኑ በቀጠናው በርካታ የሆኑ የግንባር አውደ ውጊያዎችን አድርገናል። በጠላትም የበላይነት ወስደን ከጠላት እጅም ሞርተር፣ ድሽቃ፣ ሌሎችም በግል ከትንሹ የክላሽንኮቭ ቀምተን በጀግንነትና በጀብድነት ወንድሞቻችን መስዋዕት አድርገን ከጠላት
አጠቃላይ ሎጂስቲክ የሚባለው ነገር በዚህ ብቻ ሳይሆን ሬጅመንቱንም ደምስሰን አሳይተናል። እንደ ጉና ህዝባችንን ቢሆን በሰላማዊ መንገድ የህዝብ አስተዳደር መዋቅር ዘርግተን ህዝባችን በህግና በፍትህ እንዲዳኝ ንቁ ተሳትፎ እንዲኖረው የፋኖን ትግል በውል በቅጡ እንዲረዳ ፋኖነት በደም ውስጥ እንዲኖር የአእምሮ ማተም እንዲያደርግ አድርገናል። ግዙፍ የሆነ ለህዝባችን አኩሪ ለጠላት ደግሞ ራስ መታት የሆኑ ስራዎችን ሰርተናል። በታላቋ ጉና ክፍለ ጦር ስር 5 ትልልቅ ብርጌዶችን ያካተተች ናት። እጅግ በጣም በርካታ 5 ወረዳዎችን ያቀፍነ 162 ቀበሌዎችን አካለን የያዝነ በአማራ ምድር የመጀመሪያዋ የሆነችው ታላቋ ጉና ክፍለ ጦር የታላቁ በጀግንነትና በክብር የወደቀው ሜጀር ጀነራል ዋንታ አባተ የእጅ ስራ የሆነችው ጉና ክፍለ ጦር እንደ ስሟ ስራዋም ታላቅና ገናና የሆነች መሆኗን ታጋዩና ህዝባችን በተለይ ዲያስፖራው ከአገር ውጭ ያለው የአማራ ተወላጅና አማራውያን ወዳዶች ይህን ነገር በቅጡና በውሉ እንዲረዳልን እንፈልጋለን። ከዚህ በኋላ በሚኖሩና ወታደራዊ ጀብዶች በሚኖሩና ፖለቲካዊ አስተላለፎች ለህዝባችን በየሰዓቱ እየወጣን ሚዲያ ላይ የገጠሙና ችግሮችን የምናደርጋቸው ተጋድሎችን ለህዝባችን የምናሳውቅ መሆኑን በዚያው አጋጣሚ ማሳወቅ መናገር እፈልጋለሁ። እናንተ እንደ ሚዲያ ንቁና በጣም ከሚባለው በላይ የመጨረሻው ምዕራፍ ላይ እንደፋኖ እየደረሰ ስለሆነ እናንተም ይህንን የመጨረሻው ምዕራፍ ለህዝባችን ማስተጋባት የሥርዓቱን ክፋት የፋኖን ጀግንነትና ክብር እንድታስተጋቡልን እንፈልጋለን። እንግዲህ የአብይ አገዛዝ ከመቅደሜ እንዳልኩት የመጨረሻ ምዕራፍ ላይ እየደረሰ ስለሆነ በህዝባችን ላይ በሰማይ በድሮን በመሬት መድፍና ታንክን ዙ 23ን የሞርተር ቅንቡላን ጨምሮ የእሳት ዝናብ እያዘነበ ነው። ከዚህ በፊትም ሲያዘንብ ቆይቷል። ወደፊትም በጅምላ ህዝባችን የመግደል የማሰቃየት ሀብት ንብረትን የማውደም ህፃናትን ያላሳዳጊ አዛውንትን ያለጠዋሪ ሊያስቀር ስለሚችል ህዝባችን ይህን በነቂስና በአንድነት መታገልና የሚሰራውን ግፍ ማወቅ እንዳለበት መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ በድጋሚ። የህወሓት ለውጭ አደራዳሪዎች ተማጽኖና የአርሚ ታጣቂዎች መበታተን። ህወሓት ከብልጽግናው ስርዓት ጋር ለመደራደር ፍላጎት እንዳለው በተደጋጋሚ ሲገልጽ የቆየ ቢሆንም ሌሎች ሀገራት ፊት ነስተውት የፕሪቶሪያውን ስምምነት አስፈጻሚ የነበሩትና የብልጽግናው ሊቀመንበር የቅርብ ወዳጅ አምባሳደር ኦሉሴጉን ኦባሳንጆ በትናንትናው ዕለት ወደ መቀሌ አድርገውት የነበረው ጉዞ ምንም አይነት ለውጥ አለማሳየቱን የህወሓት ባለስልጣናት አስታወቁ። ባለስልጣናቱ አምባሳደሩ ያደረጉት ጉዞ ፍሬ አላፈራም ሲሉ ገልጸው ተጨማሪ አደራዳሪዎች ጣልቃ እንዲገቡላቸው ተማጽኖ አዘል መልእክት አስተላልፈዋል። በሌላ በኩል በህወሓት የታጠቀ ኃይል ላይ በተለያዩ የግንባር መስመሮች በተከታታይ በተፈጸመው ከባድ የአየርና የድሮን ጥቃቶች ከፍተኛ ኪሳራ መድረሱን ወታደራዊ ምንጮቻችን ለጣና ሳተላይት ቴሌቪዥን ገልጸዋል። ዛሬ ጠዋት 2 ሰዓት ተኩል ላይ በራያ ዘቦ ወረዳ ሩፋኤል በተባለ ስፍራ በነበረ የጦር መሳሪያ ዲፖ ላይ በብልጽግናው አየር ኃይል የድሮን ድብደባ የተካሄደ ሲሆን በጋሳራ ቀበሌ በነበረው የሜካናይዝድ ኃይል ላይም ተጨማሪ የአየር ጥቃት ተፈጽሟል ተብሏል። እንደ ምንጮቻችን ገለጻ ከዚህ በተጨማሪ በመቀሌና አካባቢው የሚገኙ ልዩ ወታደራዊ ቦታዎች፣ የሎጂስቲክስና የጦር መሳሪያ ማከማቻ መጋዘኖች እንዲሁም የሜካናይዝድ ኃይል ክፍሎች የጥቃቱ ኢላማ ሆነዋል ተብሏል። በሌላ በኩል በራያ አላማጣ ከፍተኛ የሆነ ውጥረት መንገሱ የተገለጸ ሲሆን በአላማጣ፣ በመረዋ፣ በቅልሻ፣ በዋጃ
በታኦ በማእህል አዲና በአዲ ባርዬ አካባቢዎች የህወሓት ሰራዊት ከሰፈረባቸውና ከባድ መሳሪያዎች ከተጠመዱባቸው ቦታዎች ተከታታይ የድሮን ቅኝት ሲደረግ ማደሩንና ይህ የድሮን ቅኝት እስከ ረፋድ ድረስ የዘለቀ እንደነበር የዓይን እማኞች ጠቁመዋል። የብልጽግናው አየር ኃይል ተከታታይ ድብደባ ያሳቀቀው ህወሓት በራያ ጨርጨር ወረዳ በጻዳ ሜዳ ጎጥ በሚገኘው የህዝብ ሕክምና ተቋም ቅጥር ግቢ ውስጥ ታንክ ተጠምዶ እንደሚገኝ ተመላክተዋል። ህወሓት ይህንን ከባድ መሳሪያ በጤና ተቋም ውስጥ ያጠመደው ራሱን ለመከላከል በወረደው አማራጭ ቢሆንም በትምህርትና በጤና ተቋማት የሚደረጉ የመሳሪያ ክምችቶች አደገኛ የጦር ወንጀሎች ናቸው። በሌላ በኩል ህወሓት የሚተማመንበት ጦር አርሚ 7 በሁመራ አቅራቢያ መመታቱን ተከትሎ ከፍተኛ ድንጋጤ ውስጥ የቆየ ሲሆን በአሁኑ ወቅት የጦሩ ክፍሎቹን ቁጥር ወደ 19 ከፍ ለማድረግ አርሚ 71 እና አርሚ 72 የተሰኙ አዳዲስ አደረጃጀቶችን እየመሰረተ ቢሆንም አርሚዎቹ በበቂ የሰው ኃይልና ወታደራዊ መሳሪያ ያልተደራጁ መሆናቸውን ምንጮቻችን ለጣና ሳተላይት ቴሌቪዥን አስታውቀዋል። አርሚ 71 በአዲስ የሚንቀሳቀሱ የህወሓት ልዩ ኦፕሬሽን ቡድኖች እንደሆኑ የገለጹት ምንጮቻችን በዚህም ልዩ ተልዕኮ ለመውሰድ የታቀደ ሲሆን የፖሊስ ሰራዊቱን በመሰብሰብ የተዋቀረው አርሚ 72 ግን ከባድ የመበታተንና የመክዳት አደጋ ገጥሞታል ተብሏል። በትናንትናው ዕለት በኮረም ከተማ የሚገኙ የፖሊስ አባላት ወደ ላቲ፣ መርዋ፣ ዶገያት፣ ላስታና ቆቦ መስመሮች እንዲገቡ ትዕዛዝ ቢሰጣቸውም ከግዳጅ ቀጠናው መኮብለላቸው ታውቋል። በተመሳሳይ ከአዲ ጉዶም ከተማና ከህንጣል ወረዳ የተውጣጡ ከፍተኛ የፖሊስ አመራሮችና አባላት ከአርሚ 72 ጋር አንቀላቀልም በማለት ቦታቸውን ትተው ጠፍተዋል። ከኮበለሉት መካከል ኢንስፔክተር ኪሮስ አበበ ከአዲ ጉዶም ከተማ የወንጀል መከላከያ ኃላፊ፣ ረዳት ኢንስፔክተር ሀፍተ ሀለፎ ከህንጣል ወረዳ የፕላንና ሪፖርት ኃላፊ፣ ካሱ ገሻ ከህንጣል ወረዳ የደንጎላት ፖሊስ መርማሪ፣ ምክትል ኢንስፔክተር ማሪ በርሃ ከህንጣል ወረዳ የወንጀል ምርመራ ኃላፊና ምክትል ኮማንደር ኪሮስ ነጋሽ ይገኙበታል። የአመራሮቹንና የአባላቱን መኮብለል ተከትሎ በአካባቢው ከፍተኛ ፍተሻ እየተደረገ ሲሆን ሁኔታው በህወሓት አመራሮች ዘንድ ከፍተኛ መደናገጥ መፍጠሩ ተገልጿል። ይህ በእንዲህ እንዳለ በተከዜ ቀጠና የሚገኘው የህወሓት አርሚ 11 አስተላለፍና ስምሪት አስቀድሞ ይፋ የተደረገ ሲሆን ህወሓት ምዕራብ ግንባር እያለ በሚጠራው በተከዜ ቀጠና የሚገኙ የህወሓት ታጣቂዎች አዲስ የመዋቅርና የቦታ መቀያየር ማድረጋቸውን ተከትሎ በቀጠናው ከፍተኛ የድሮን ቅኝት እየተደረገ ነው ተብሏል። የአርሚ 11 አሁናዊ የስምሪት ዝርዝር ተለይቶ የታወቀ ሲሆን የአርሚው ወልቃይት ክፍለ ጦር ማይለሚን ቀጠና፣ ሰቲት ክፍለ ጦር ጥርጊያ እስከ ተከዜ ድልድይ፣ ባድመ ክፍለ ጦር በናቀ ግንባር፣ ደደቢት ክፍለ ጦር አዲ ድንቦሎ፣ ተከዜ ክፍለ ጦር ዘናቆደ፣ ቀይ ኮከብ ክፍለ ጦር ድማ ግንባር ተመድበው ዛሬ በጠዋት ጀምረው የቀጠናቸውን የቦታ አቀማመጥ ሲያስሱ እንዳረፈዱ የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች አስታውቀዋል። እንደ ምንጮቻችን ገለጻ በዚህ ግንባር የተሰማራው የህወሓት እግረኛ ሰራዊቱ የውጊያ ቦታዎችን እያጠና ሲሆን ሌሎች የሜካናይዝድ መሳሪያዎችም ከጀርባ እየተጠጉለት ነው ተብሏል። ይህንን ተከትሎ ዛሬ የብልጽግናው አየር ኃይል በቀጠናው ስምሪት ወስዶ አሰሳ እያደረገ መሆኑ የተገለጸ ሲሆን ይህ ዜና እስከጠናቀረበት ከቀኑ 8 ሰዓት ድረስ የተፈጸመ የድሮን ጥቃት አለመኖሩ ተረጋግጧል። በአዲስ አበባ በተካሄደው ሀገራዊ የምክክር መድረክ ላይ ተነስተው በነበሩ በሀገሪቱ የፌዴራሊዝም ስርዓትና በአስፈጻሚው አካል የመዋቅር አማራጮች ላይ ሰፊ ውይይቶች እየተደረጉ ነው ተብሏል። በውይይቱ በብዛት የተገኙት የህወሓትና የኦህዴድ ሰዎች ናቸው ተብሏል። በመድረኩ በተለይም የብልጽግናው ሊቀመንበር በስልጣን ስለሚቆዩበት ጉዳይ በሰፊው ስለመነሳቱ የተገለጸ ሲሆን የሀገሪቱ የአስፈጻሚ አካል መዋቅር ፕሬዚዳንታዊ ወይም ከፊል ፕሬዚዳንታዊ ስርዓትን መከተል አለበት በሚሉ መሰረታዊ ጉዳዮች ላይ የተለያዩ የኦህዴድ ከፍተኛ ባለስልጣናት ሀሳብ እየተለዋወጡበት እንደሆነ ታውቋል። በሌላ ዜና ብልጽግናው በውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ በኩል ለስቴት ዲፓርትመንት በላከው ይፋዊ ደብዳቤ ኤርትራ በሰሜን ኢትዮጵያ ድንበር አካባቢ ወታደራዊ ወረራ ፈጽማለች ሲል ይፋዊ አቤቱታ አቀረበ። ለአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በተላከው በዚህ ይፋዊ ደብዳቤ የአስመራው አስተዳደር የሀገሪቱን የውስጥ ደህንነት የሚያናጉ ታጣቂ ኃይሎችን በመደገፍና የቀጠናውን ሰላም በማናጋት ተከሰዋል። በሌላ በኩል ኤርትራ ከኢትዮጵያ የሰሜን ድንበር ጋር በተያያዘ የ1990ዎቹን አይነት ከባድ ወታደራዊ ግጭት ሊቀሰቅስ የሚችል እንቅስቃሴ እያደረገች ነው በሚል በብልጽግናው ክስ የቀረበባት ሲሆን የአስመራ አስተዳደር ከሱዳን ጦርና በኢትዮጵያ ውስጥ ከሚንቀሳቀሱ የተለያዩ ታጣቂዎች ጋር አጋርነት በመፍጠር የቀጠናው የግጭት ማዕከል ሆናለች በሚል ከተለያዩ አካላት ተደጋጋሚ ውግዘት እየቀረበባት ይገኛል። በሰሜን ኢትዮጵያ ያንዣበበው ወታደራዊ ውጥረት በህወሓትና በብልጽግናው መካከል የነበረው ውጥረት አሁን ከሁለቱ አልፎ በሰሜን
በሰሜን ኢትዮጵያ የተለያዩ አካባቢዎች ለአፍሪካ ቀንድ ስጋት የሆነ ግጭት ተጠባቂ ሆኗል። የዛሬውን የብልጽግና የዲፕሎማሲ ጫና ተከትሎ ከዚህ በፊት ህወሓትን በጸብ አጫሪነት ሲከስ የነበረው የማርኮ ሩቢዮ ስቴት ዲፓርትመንት የአስመራ አስተዳደር ከድንበር አካባቢ ወታደሮቹን እንዲያሰባስብና በኢትዮጵያ የውስጥ ጉዳይ ውስጥ ጣልቃ መግባቱን እንዲያቆም ይፋይ የዲፕሎማሲ ማስጠንቀቂያ ሊያስተላልፉ ይችላል ተብሎ ይጠበቃል። ከዚህ በተጨማሪ ዋሽንግተን ቀደም ሲል በኤርትራ ወታደራዊ አመራሮችና ተቋማት ላይ የጣለቻቸውን ማዕቀቦች በማጠናከር በኤርትራ መንግስትና ከሱዳን ጦር ጋር በሚተባበሩ አካላት ላይ አዳዲስ የኢኮኖሚና የእንቅስቃሴ ማዕቀቦችን ልትጥል ትችላለች የሚሉ ግምቶችም እየተቀመጡ ናቸው። ለዚህ ደግሞ አሜሪካ በትናንትናው ዕለት በሱዳን ላይ የጣለችው የጦር መሳሪያ እንቅስቃሴ ገደብ እንደማሳያ ተጠቅሷል። የምስራቅ አፍሪካን ክፉኛ ያውካል ተብሎ በተሰጋው የሰሜኑ የኢትዮጵያ ክፍል ውጥረት ዋሽንግተን ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምሁር በመውሰድ ወይም ከአፍሪካ ህብረትና ከኢጋድ ጋር በመተባበር አዲስ የሰላምና የድንበር ማስጠበቅ ስራ እንዲጀመር ጫና ልታደርግ ትችላለች የሚሉ መረጃዎችም እየወጡ ነው። የአፍሪካ ቀንድ አለመረጋጋት የሱዳን የእርስ በርስ ጦርነት ሳይቋጭ ኢትዮጵያ ድንበር ከተካረረና የህወሓት ኃይል ዳግም ከተንቀሳቀሰ የአፍሪካ ቀንድ አጠቃላይ የንግድ መስመር፣ የቀይ ባህር ደህንነትና የህዝቦች ስደት እጅግ አደገኛ ደረጃ ላይ ይወድቃል ተብሎም ተሰግቷል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።